ተከበራችሁ ቤተሰቦች እንግዲህ ተመልሰን መተናል። ዛሬ በስራዬ ላይ ይዣቸው የመጣሁት መረጃዎች በጣም በርካታዎች ናቸው ብያለሁ። ከጋሽ ግርማ ከመጀመሪያ በፊት እኔ ጋር ያሉ መረጃዎችን ለእናንተ ሰጣለሁ። ጋሽ ግርማ ግን ከሰላምታው ባሻገር በአብሮ ማልማት ጉዳይ አንድ ሀሳብ ላይ መናገር እፈልጋለሁ። በአብሮ ማልማት የሚፈልጉ ሰዎች ምን ማድረግ አለባቸው የሚለውን መረጃ ይዣለሁ ብሎ ነበረ። የተወሰነ ማድረግ ያለባችሁ በተለይ ንብረት ኖሯችሁ፣ ይዞታ ኖሯችሁ፣ ካርታ ፕላን ስምምነት መረጃ የጨረሳችሁ ሰዎች እንዴት ማድረግ እንዳለባቸው የተወሰነ አቅጣጫ ይጠቁማቸዋል። ማወቅ ያለባችሁንም ነገር ይነግራቸዋል ብዬ አስባለሁ። ጋሽ ግርማ ምን ትላቸዋለህ? በመጀመሪያ እንኳን አደረሰ፣ መልካም ልደት በድጋሚ እንኳን አደረሰ። ያው እየደረስኩብህ ነው። ቁጥር ነው ዋናው ስራ መስራታችን። ኤጂስ ነምበር ትላለህ ለካ። ስለዚህ አሁን ምንድነው ለጥቆማ ያህል አብሮ ማልማት ሲካሄድ የሚያስፈልጉ ነገሮች አሉ። ይሄ ምንድነው? የይዞታው ህጋዊ ማረጋገጫዎች ያስፈልጉናል። ለምሳሌ እንደ ካርታ ወቅቱን የጠበቀ የተከበረበት ካርታ ያስፈልጋል። ከዛ እዛ ቦታ ላይ የፕላን ስምምነት እና የግንባታ ፈቃድ ያስፈልጋል። እነዚህ ከተሟሉ ወደ አብሮ ማልማት እንሄዳለን። ለምን የኛ ዴቨሎፐሮች ብዙ ጊዜ የሚጠይቁን እነዚህ መረጃዎች ተሟልተዋል ወይ ነው። እነዚህ ካልተሟሉ መንቀሳቀስ ስለማይቻል ይሄንን ቢያሟሉ አብረን እንሰራለን የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም ጥሩ። እንግዲህ ያው ይሄን የጠየቁበት ምክንያት ምንድነው? የስራ ክፍሉ ማንተን ስለሚመለከት ብዬ ነው። በጋራ አብሮ ለማልማት የሚፈልጉ ሰዎች ምን ማድረግ አለባቸው ለሚለው ካርታቸውን፣ የፕላን ስምምነት መረጃቸውን ኮፒ ማድረግ ይኖራል። በፕላን ስምምነት መረጃ መሀልና በፕላን ስምምነት ፈቃድ መውሰድ ላይ ግንባታ ፈቃድ መውሰድ ላይ ሁለቱ ላይ የተለያዩ ሀሳቦች አሉ። ሰዎች የፕላን ስምምነት መረጃ ይዛችሁ ነው ሲባሉ የፕላን ስምምነት ፈቃድ የሚፈለግ ይመስላቸውና ትንሽ ግርታ ይመጣባቸዋል። ይሄ አይሆንም ማለት የፕላን ስምምነት ወይም ግንባታ ፈቃድ የሚወሰደው ዲዛይን ተሰርቶ ካለቀ በኋላ ነውና ይሄ በጣም በትክክል መታሰብ ያለበት ጉዳይ ነው። ብዙዎች ግርታ ስላለባቸው ከስራ ከመጀመራችን በፊት እናወራ ብለን ነው። ካርታ ኮፒ መስጠት አብዛኛው ሰው ቦታውን የሚሰረቅ የሚዘረፍ የሚወሰድበት ይመስለዋል። ካርታ ኮፒ ሲጠየቅ ልክ የቤቱን ጓዳ የሚያሳይ ነው የሚመስለው አብዛኛው ሰው። የሚገርምህ ካርታ ፎቶኮፒ ስንጠይቃቸው መሬቱን ቦታውን ወይም ንብረቱን ከመሬት ላይ ሰክስቀን የምንወስድባቸው ይመስላቸዋል። እና ያቺ ከትረስት ኢሹ አሁንም ያለው ከእምነት ጉዳይ ጋር ነውና ኤኒዌይዝ እስቲ እኔ እንደ ማጠቃለያ ለማድረግ የምሞክረው ምንድነው ብዙዎች የካርታ ኮፒ ጥያቄ ሲጠየቁ ፍራቻቸው ለማን ነው የምንሰጠው የሚለው ነው። ልክ ነው። እንደዚህ ህጋዊ ሆነው ስርዓት ይዘው በህግና ደንብ ተከትለው የሚሰሩ የመንግስት ግብርን የሚከፍሉ ትልልቅ ተቋማት አሉ። ፈቃድ ይዘው ኮንሰልት የሚያደርጉ በዚህ ጉዳይ አብሮ በጋራ ማልማት ላይ በጣም ትኩረት አድርገው የሚሰሩ አሉ። ነጋሽ ግርማም በዚሁ መንገድ በጣም በሰፊው እንደምትሰሩ አውቃለሁና ይህንን ንብረት ወይም ደግሞ ይህንን የፕላን ስምምነት መረጃ ወደ ላይ ስንት ሊያስገነባ ይችላል የሚለውን የመገንቢያ ቦታ ስፋት መጠኑን፣ የህንፃው ቁመት ብቻ አይደለም፣ ህንፃው ላይ ገደብ ሊኖረው ይችላል። የአቪዬሽን ስትሪክት ሊኖር ይችላል። አንዳንድ የመንግስት ተቋማትና የተለያዩ የሃይማኖት ተቋማት ግንባታ ወደ ላይ ይቻል ይችላል። እንዲህ አይነት ነገሮች ሳይታወቁ የስምምነቱ አንዱ አካል በሆነው ጉዳይ ላይ አላቀርብም ብሎ ማለት ትንሽ ቻሌንጅ ነው። እንደገና ሌላ ሊጨምር ማስተር ፕላን የሚፈቅደው አለ። የአዲስ አበባ አስተዳደር ባለስልጣን የመዘጋጃ ቤት ከንቲባው ቢሮ ሙሉ የሚያደርገው የማስተር ፕላን እንትን አለ፣ ፍኖተ ካርታ አለ፣ ሮድ ማፕ አለ። ከሱ ተነስቶ ነው መነጋገር የሚችለው። ሌላው ደግሞ ዴቨሎፐሮች ይህንን የሚፈልጉበት ዋናው ምክንያት ቢል ኦፍ ኳንቲቲ ያወጣሉ። እዚህ ላይ አየከፍታ ፕሪማሪ ማለት ጥናታቸውን ያካሄዳሉ። የዋጋ መጠናቸውን ለማግኘት ይመቻቸዋል ማለት ነው። የተከበራችሁ ቤተሰቦች እንግዲህ በአብሮ በጋራ ማልማት የተያዙ ንብረቶች ለዛሬ ይዘናቸው የመጣናቸውን መረጃዎች እንደሚከተለው እናቀርባለን። 1000 ካሬ ሜትር ወደ ቡልጋሪያ አካባቢ የሚገኝ ወደ ላይ 15 ፎቅ ማስገንባት የሚችለው ንብረት ለጋራ አብሮ ማልማት ተቀምጧል። ይህንን ቦታ እንግዲህ አብራችሁ በጋራ ለማልማት የምትፈልጉ ቤተሰቦች መቅረብ ትችላላችሁ። ቡልጋሪያ አካባቢ ላይ 15 ፎቅ የመገንባት ሀሳብ አለኝ ላላችሁ የንብረቱ ባለቤቶች በ0977 80 በሚለው በተለመደው ስልክ ቴክስት በማድረግ ንብረታችሁን የማስጎብኘትና ከሚመለከተው ሰው ጋር የመገናኘት ስራዎች እንዲሰሩ ሀሳብ እናቀርባለን። ከዛ በዘለለ ከዚሁ ከአብሮ ማልማት ጋር በተገናኘ ሌሎች ጥያቄዎች ነበሩ። በሳር ቤት አካባቢ ተብሎ በሚጠራው ወይም በተለምዶ ካናዳ ኤምባሲ ተብሎ የሚባል አካባቢ ላይ ያላችሁ ነዋሪዎች የዛ አካባቢ ላይ ካፌ ላይ ተቀምጣችሁ የምታደምጡን፣ ጁስ ቤት ተቀምጣችሁ የምታደምጡን፣ መዝናኛ ቦታ፣ ሃይማኖት ተቋማት አካባቢ ትራንስፖርት ላይ ሆናችሁ የምታደምጡን
በጣም በሚደንቅ ሁኔታ ወደ 1500 እና 2000 ካሬ ሜትር አብሮ በጋራ ማልማት ይፈልጋል። ይሄ በጣም ደስ የሚል ጥያቄ ነው። ምክንያቱም ይሄ የተፈለገው ንብረት በቀጥታ ወደ ግንባታ ለመሄድ ፍላጎት ስላላቸው ነው። ከዚህ ቀደም በዚህ ቤት ላይ ወይም በዚሁ አካባቢ ላይ ግንባታ ሲያከናውኑ የነበሩ ሪል ስቴት ተቋማት ናቸው ጥያቄውን ያቀረቡት። ለጥያቄው በጣም አድርገን ነው የምናመሰግነው። ምክንያቱም እንዲህ አይነት ሪል ስቴቶች ይበረታቱ እንላለን። በቀጥታ ለአዘጋጅ ክፍላችን የመረጃውን እንደላኩ ወደ ላይ 20 ፎቅና ከ20 ፎቅ በላይ ማስገንባት የሚችሉ ድንገት 15 ፎቅም ካገኛችሁ ችግር የለውም። የግንባታ ቁመታቸውን በተመለከተ የመሬት ስፋታቸው ከ1500 ካሬ ሜትር ባያንስ እንመርጣለን። 1000 ካሬ ሜትርም ቢሆን ችግር የለም ብለውናል። እንግዲህ በዛ አካባቢ ላይ በአብሮ ማልማት ፍላጎት ያላችሁ እኔ እንኳን ማቃችሁ በጣም ትልልቅ የሯጮች አቃለው በጣም ትልልቅ ይዞታ ያላችሁ 4000 ካሬ ሜትር ምናምን ያላችሁ ሯጮች አቃለው ይሄን መረጃ እንደሰማችሁ ዘመዶቻቸው ልትሆኑ ትችላላችሁ። ንገሯቸው። ወደ አቦ ቤተክርስቲያን አካባቢ ማቃቸው መረጃዎች አሉ። ወደ ካናዳ ኤምባሲ አካባቢ ማቃቸው አሉ። እናንተ ዘመዶቻቸው ስታወሯቸው ይቀላል። እኔማ ስነግራቸው ላይሰሙ ይችላሉ። ስለዚህ አንተን ሬዲዮ እየሰማ ያለ ወዳጄ ከኛ ጋር አብረህ እንድትሰራ ፍላጎት አለን፣ ወይም ከዝግጅት ክፍሉ ጋር አብረህ እንድትሰራ ፍላጎት አለን። ነገር በማድረግ ቡና እየጠጣችሁ ሀሳቡን በማንሳት እንደው ትዬ ምን አስበሽ ነበር? እንደው ቦታሽ ላይ እኮ ህንጻ ቢገነባ አንድ ታምራት የሚባል ልጅ ሬዲዮ ላይ ሲያወራ ሰምቸው እንደዚህ 2000 ካሬ ሜትር ቦታ እኮ ነበረሽ፣ እንዴት ተንጣለ ወደ ጎን ከመኖር ወደ ላይ የሚሰፋ ቆንጆ ቤት እንስራና እዛ ላይ ቤት ይኖረን ብላችሁ ሀሳብ ተቀያየሩ፣ ተመካከሩ። ይህንን ሀሳብ ተቀያየራችሁ ሀሳብ ተደጋግፋችሁ መረጃውን ለምታመጡልን ሰዎች በ0977 80 80 በሚል የስልክ አድራሻችን በቀጥታ ቴክስት ሜሴጅ መላክ ትችላላችሁ። አሊያም መደወል። ሳር ቤት አካባቢ ላላችሁ ነዋሪዎች የቀረበ መረጃ ነው። እንደዚሁ አብሮ ማልማት ወደ ሌላው መንደር እየሄድኩ ነው። አንተ ጋር ምን አለ ጋሽ ግርማ? በጣም አመሰግናለሁ ቶም። አሁንም ከአብሮ ማልማት ላይ ስለሆነ ወደ ግዢውና ወደ ኪራዩ ከመሄዳችን በፊት አብሮ ማልማት የሚገርም 4000 ካሬ አለኝ። የታትለኝ ቀበና ቢሻን ቀበና ባይታዊ። በነገራችን ላይ ላስት ታይም ባለፈው ሳምንትም ስለ ቀበና ተናግሬ ነበር። ያው የተወለድኩበት ሰፈር ስለሆነ ደጋገምኩታ። ሄደንም ጎብኘት ታደርግ ነው መሰለኝ። በነገራችን ላይ ያነሳኸኝ ፎቶ ራሱ ወደዋል። ተማሪ ያለው እዛ ጋር እንከባለል ነበር። ቀበና ትምህርት ቤት እህቴ ትማር ነበርና እግር ኳስ መጫወቻው ጋር ሄጄ ኳስ እንዲያውም ወደ ወንዙ ይገባብን ነበር። ታውቃለህ፣ ቁጭቴን ሄጄ ያየሁትና በጣም ነው ደስ ያለኝ። እንደዚህ በጣም በቃ ለውጡን በደንብ ነው ያየሁት። ደስ ይላል። ምን አለ 4000 ካሬ ሜትር አብሮ ማለት 4000 ካሬ የሚገርምህ ላንቻ በሚባለው አካባቢ ላይ ነው ያለው። ተሸወድኩ ትላለህ። 4000 ካሬ ላንቻ ላይ አለና ጠቅላላ ስፋቱ 4000 ነው። ካርታ ላይ ግን 3800 ነው። እና እኚህ የቦታው ባለ ይዞታ ስም መጥቀስ ስለማያስፈልግ የፕላን ስምምነት ሬዲ የሆነ ነገር አላቸው። ካርታው እንደታደሰ ነውና እዛ ላይ ኑና አብረን እንስራ እያሉ ነው። በጣም ደስ ይላል። እንግዲህ አንድ ነገር አድማጭ ቤተሰቦቻችን ማወቅ አለባቸው። ከዚህ ከአብሮ ማልማት ጋር በተገናኘ ይዞታቸውን ማጋራት ገብተዋል። አካባቢያቸውን ማልማት ይሄ አገራዊ ስሜት አለው። ወይም ደግሞ በአንድ አካባቢ ላይ ጥቂት ሰው ብቻ መኖር አይችልም ማለት ነው። ከዚህ በኋላ ላይ ወደ ህንጻ በተሰራ ቁጥር የነዋሪ መጠን ቁጥሩ እየጨመረ ይመጣል። ገብቷል። 1000 ካሬ ሜትር ላይ አንድ ሰው ይኖር ከነበረ አካባቢያቸውን ሲያጋሩ ለዚህ መረብ ወይም በአብሮ ማልማት ሂደት ውስጥ አጋዥ እንደ ባለቤት እንለዋለን። ይሄንን መረብ ሲያጋሩ ባለቤቱ ንብረታቸውን ለሚያለማ ሰው ሲያጋሩ ተገቢው የሆነ ድርሻ ሊኖራቸው ይገባል። ይሄ በኢትዮጵያ የንግድ ስርዓት ሂደት ውስጥ በጋራ አብሮ የማልማት ስምምነት በሰፈር የሚደረግ ስምምነት ነው እስካሁን ድረስ ያለው። በጋራ አብሮ ማልማት ስምምነት በውልና ማስረጃ እስካሁን የለም። ይህን እንግዲህ መንግስታችን በሚገባ በዚህ ጉዳይ ላይ ያሉ አዋጅም ረቂቅም የሚያረቁ ባለሙያዎች እና የዚህ ጉዳይ ሴክተር ኃላፊዎች ቢያዩት ጥሩ ነው። በአዲሱ ህግ ላይ የሚካተቱ እንዳሉ አይቻለሁ። አንብቤ ስላልጨረስኩ ማውራት አልፈልግም። ስለዚህ ምናልባት አብሮ በጋራ ማልማት ላይ የጋራ ስምምነት መጀመሪያ አድርገው የሽያጭ ውል ከተከናወነ በኋላ ነው ግንባታ የሚከናወነው። ምክንያቱም የሚገነባው ሰው በተዋሰው መሬት ላይ ለመስራት በሌላ ሰው ስም ሆኖ መስራት ይከብዳል። በሌላ ሰው ማለት በሶስተኛ ሰው ስም ላይ ሆኖ ሂሳብም ለማወራረድ በጣም ነው የሚከብደው። ከገቢዎች ጋር ያለው የስራ ሂደት በጣም ይጨናገፋል። እንደገና ግብይት ራሱ አከናውነህ ተገቢው የሆነ የአካውንቲንግ መርህ ተከትለህ መስራት አለብህ። እያንዳንዱ የምታወጫቸው ወጪዎች ባላንስ ሆነው መቀጠል አለባቸው። ስለዚህ ይዞታ ያላቸውም ሰዎች ለሚያለሙ ሰዎች ስም አስተላልፈው ሲሰጡ ዋስትና መስጠትም ያስፈልጋል። የቼክ ዋስትና እያሉ የሚወራ አለ፣ የሽያጭ ውል የሚባል አለ።
በርካታ ነገሮች አሉ። በዚህ ሂደት ላይ ጋሽ ግርማ አንድ ቀን በደንብ በቲክቶክ ቻናላችን ላይ እና በዩቲዩብ ቻናላችን ላይ በደንብ ጥሩ መረጃ መስጠት መቻል አለብን። ምክንያቱም ካለን ሰዓት ውስንነት አንጻር ካለን ሰዓት ውስንነት አንጻር ሬዲዮናችን ላይ ማስራት ባንችልም ግን ጥቆማው ወደ ቲክቶክ እና ወደ ዩቲዩብ ቻናላችን ላይ መምጣቱ የማይቀር ነው። በ0977 80 80 80 ስልክ አድራሻችን ላይ ንብረት ኖሯችሁ በጋራ አብራችሁ ለማልማት የምታስቡ ቤተሰቦች ያለምንም ውጣ ውረድ ቴክስት በማድረግ ንብረት ይዞታችሁን ከሚመለከተው አካል ጋር ተገናኝታችሁ እንድትሰሩ የማድረግ ስራችን ይቀጥላል። አሁንም እንደዚሁ አብሮ በጋራ ማልማት መረጃዎችን እየተቀበል ለእናንተ ለቤተሰቦች የምናደርስበት ፕሮግራማችን እንደቀጠለ ነው። 572 ካሬ በሁለት ቦታ አጠገብ ላጠገብ ባሉ ቦታ ጎተራ መሳለጫ የአዲስ አበባ ከተማ የመጀመሪያዋ የቀለበት መንገድ አይደል? ትክክል። ልክ ነኝ አይደል? ትክክል። እኔ በነገራችን ላይ አጨብጭቤያለሁ። የዛን ሰዓት በደንብ ነው ያጨበጨብኩት። በህይወቴ እንደዛ አይነት መንገድ ተጠላልፎ አይቻል አቅም ጠፍቼ አውቃለሁ። በአንደኛው በኩል ገብቼ በአንደኛው በኩል ጠፍቼ አውቃለሁ እና በጣም ደስ የሚል ድባብ ነው ያለው። አሁንም አካባቢውን ለልማት በደንብ እያንቀሳቀሱት ነው። በኮሪደር ልማት እያስተካከሉት ነው። ጥሩ ሰፈር ነው። እዛ አካባቢ ላይ 572 ካሬ ሁለት አጠገብ ላጠገብ ያሉ ቦታዎች ለአብሮ ማልማት የተቀመጡ ቦታዎች አሉ። ባለ ይዞታው ጥያቄያቸው ከይዞታው ላይ ስታስነሱኝ እንዲሁም ደግሞ በይዞታው ላይ ይሰራል ተብሎ ከሚታሰበው 15 ፎቅ ላይ ተገቢውን የሆነ ጥቅም ከሰጣችሁኝ ኑ ይዞታዬን ተጋሩ ብለው በፍቅር ጠርተውናል። ይዞታቸውን ለመጋራት እኛም በፍቅር ሄደን ነበር። ሳይቱን ጎብኝተነዋል፣ አጨብጭበናል። ሳይቱን ወደነዋል። አንተ ጋር ምን አለ? የሚገርም ኢካርታውንም ሁሉንም ነገር አይተናል እና በጣም ደስ ይለናል እኛን ባለሀብት በማግኘታችን። ሌላው ከዛው ሳንወጣ እዛው አካባቢ ቅድም እንዳልኩ 4000 ያልኩህ አለ። አሁን ደግሞ 2300 ካሬ ግን ካርታው 2298 የሆነና የመገንቢያው ቦታ 1500 ነው። ወደ ላይ 105 ሜትር ያሰራል። የሚገርም 30 ፎቅ ማለት ነው። 30 ፎቅ እና ይሄንን ኑና ተጋሩን። ይሄ እንግዲህ የት ጋ ነው? ልክ ወደ ቡልጋሪያ ልትሄድ ስትል እዛ አካባቢ ነው እና በጣም አሪፍ ነገር ስለሆነ እዛ ላይም ከኛ ጋር ለመስራት ያሰባችሁ ካላችሁ ስልክ እንሰጣችኋለን። 0977 80 80 80 አለ። ሌላም የቢሮ ስልክ 0988 20 20 29 አለ። በተጨማሪ ደግሞ ልክ ሴቶች አደባባይ ወረድ ሲባልም ቆንጆ ሾሪንግ የወጣለት አይ ቲንክ ባለፈው ሄደን ሳይት ሰርቬ ያደረግነው አለ። 750 ካሬ ሆኖ የመገንቢያው ቦታ ላይ 626.7 ሜትር ካሬ ላይ ነው የሚገነባው። የሚገርም ቤዝመንት 2 ወደታች ከዛ ወደ ላይ 21 እና እስከ 25 ፎቅ የሚያሰራ ቦታም አለን። ይሄም አብረን እንስራ የሚል ጥያቄዎች መጥተዋል። አመሰግናለሁ። በነገራችን ላይ ስለሱ ቦታ ሀሳብ ስጥ ካልከኝ ጋሽ ግርማ እኔ ሎኬሽኑን ሄጄ አይቼዋለሁ። ያው ካሳንቺስ ወደፊት ቬጋስ የምንላት ሰፈር እንደምትሆን ምንም ጥርጥር የለውም። ከዛ አንጻር እኔ እዛ አካባቢ ላይ በሄድን ሰዓት የተረዳሁት ነገር ምንድን ነው፣ በቦታው ላይ የሚገነባውን ግንባታ ሙሉ ለሙሉ ኃላፊነት ለመውሰድ የሚፈልግ በሁለት አይነት መንገድ ጥያቄ አቅርበዋል። አንደኛ ከኮንስትራክሽን ጋር በተገናኘ የኮንስትራክሽኑን ስራ አብረዋቸው ሊሰሩ የሚችሉ አጋሮች ይፈልጋሉ። ሁለተኛ ደግሞ በጋራ አብሮ ማልማት ሲባል በጋራ ሆነው ቤት የመግዛት ፍላጎት ኖሯቸው ቤት ሊገዙ የቻሉ ሰዎች ፍላጎት ያላቸው አሁን ቀድመው ባለው ይዞታ ተማምነው አብረዋቸው ሊሰሩ የሚችሉ ግለሰቦች ወይ ማህበራት ሊሆን ይችላል፣ ግሩፖች፣ የኤንጂኦ ሰራተኞች ሊሆን ይችላል፣ የባንክ ሰራተኞች ሊሆን ይችላል፣ የተለያዩ የሃይማኖት ተቋማቶች ሊሆን ይችላሉ። እንደነዚህም አይነት ሰዎች በእኛ በአጋዥ እንደ ባለቤት በሚለው የስራ መርህ ውስጥ በመግባት ከእንዲህ አይነት ተቋም ጋር ወይም ከእንዲህ አይነት ግለሰቦች ጋር አብረው መስራት እንደሚችሉም እንደዚሁ አቅጣጫ ለመጠቆም እወዳለሁ። ፈረንሳይ አካባቢም ዞር ብዬ ነበረ። ፈረንሳይ አካባቢ ያገኘሁት ደግሞ ምንድነው 1236 ካሬ ሜትር ጠቅላላ ስፋት ነው። 925 ካሬ ሜትር ላይ 3 ቤዝመንት፣ 1 ሰሚ ቤዝመንት ኦኬ which is ወደ 4 እንደማለት ነው። ከዛ ግራውንድ ፕላስ 15 እየተገነባ ያለ አንድ በጣም የሚገርም ኤል ላይ ያለ ቦታ ይቻላል። ፈረንሳይ ኢየሱስ ተብሎ የሚባል አካባቢ እንግዲህ የፈረንሳይ ኢየሱስ ነዋሪዎች ዞር ብላችሁ አካባቢያችሁ ላይ እንዲህ አይነት መረጃዎች ሲኖሩ ጠቆም አድርጋችሁ ከሚገዙ ሰዎችና በጋራ አብረው ከሚሰሩ ወደ 40 ከሚደርሱ ወይም 60 ከሚደርሱ አባወራዎች ጋር አንድ ላይ ሆናችሁ በመደራጀት እንዲህ አይነት ቦታዎችን በጋራ ገዝታችሁ በጋራ መጠቀም የምትችሉበት በጣም በርካታ ጉዳዮች አሉ። ይሄንን መተው የለባችሁም። እንግዲህ እኛ ሐሳቡን እናስባለን፣ ለእናንተ እንሰጣለን፣ እናንተ ሐሳቡን ታብላሉና በጉዳዩ ላይ ሰርጸን በደንብ ለመስራት እንሞክራለን። እስካሁን ድረስ ነግራችሁ የነበሩት መረጃዎች በአጋዥ እንደ ባለቤት በተሰኘው የጋራ አብሮ ማልማት ጉዳይ ላይ በርከት ያሉ መረጃዎች ለመስጠት ወደናል። በግንባታ ደረጃ ጥያቄ ያቀረቡትም እንደዚሁ ለእናንተ ይቀርባሉ። በሰፈርና በአካባቢ ለይተው በቦሌ አካባቢ ለግንባታ የሚሆኑ ቦታዎች እንፈልጋለን ያሉ አሉን። እንዲሁም ደግሞ ፒያሳ አካባቢ፣ 4 ኪሎ አካባቢ ለግንባታ የተዘጋጁ ቦታዎች እንፈልጋለን ብለው የመጡ አብረው የሚያለሙ ማህበራት
ተቋማትና ድርጅቶች አሉ። እነዚህን ድርጅቶች ተጠቅማችሁ ንብረታችሁን በጋራ ለማልማት ሀገራችሁን ለማልማት እንዲሁም ይዞታችሁን ለማጋራት ፍላጎት ያላችሁ ኢትዮጵያኖች በ0977 8080 በሚለው ስልክ መረጃ መውሰድ ትችላላችሁ። አብራችሁ በጋራ በመስራት ጥቅም ታገኙበታላችሁ። ከስራ ጋር በተገናኘ ጣልቃ የሆነ ነገር ጠብ አድርጋለን እስቲ አቢጎ፣ ከዛ ወደሚቀጥለው እንሄዳለን። እኔም ጋር አንድ ሁለት ስራዎች አሉ። አንቺ ጋር ያሉትን ደግሞ ሰጠት ታደርጊኛለሽ። ምን አሉሽ? ጀባቤን እስቲ። እኔ ጋር እንግዲህ የሴልስ ስራ አለን። በሴልስ ስራ መስራት የምትፈልጉ ሪል ስቴት ማርኬቲንግ ላይ በተለይ እንፈልጋለን። ሴቶችም ወንዶችም ላይ የምንፈልገው። በተጨማሪም ደግሞ ከሪል ስቴት ሴልስ ውጪ በተለያዩ ኢንሴንስ የፈርኒቸር ቤት ነው። ፈርኒቸር ቤት ላይ ሴልስ መስራት የምትችሉ ሞል ላይ ነው። በዚህ ስራ ልምድ ያላችሁ ሴቶች ነው የምንፈልገው። መታችሁ አብራችሁን መስራት ትችላላችሁ። እንዲሁም ደግሞ እንደምታውቁት በአሁኑ ሰዓት ላይ ስራ መፈለግ ከባድ ነው። በተለይ ደግሞ ግራጁዌት አድርገው ተመርቀው 2 አመት 3 አመት በስራ ፍለጋ ነው የሚያልቀውና እንግዲህ አጋዥ ገበያ ሁልጊዜ ለስራ ፈላጊዎች የሚያመጣቸው ቴክኖሎጂዎች አሉ። ከዛ ውስጥ ደግሞ www.agaj.com ብላችሁ በመግባት የስራ ተቀጣሪ ነኝ የሚለው ሊንክ ላይ የተመረቃችሁበትን ስራ በማስገባት የምትፈልጉትን ስራ በ72 ሰዓት ውስጥ ከቢሮ ኮንታክት ተደርጎላችሁ ያለውን ስራ ማግኘት እንድትችሉ ይሆናል ማለት ነው። ስለዚህ በርከት ያሉ ስራ ፈላጊዎች በቀላሉ ስራ ማግኘት እንዲችሉ በቴክኖሎጂ የታገዘ ነው። ባይ ዘ ዌይ ቴክኖሎጂ ያስፈልገዋል። እኔ ያየሁት ነገር አንድ ነገር አለ። በዚህ አሰራር ሂደት ላይ ከተማችን አዲስ አበባ ላይም እየሰሩ ያሉ ልጆች እንዳሉ አውቃለሁ። ስራ ለማገናኘት በጣም በርካታ ድርጅቶች ፈቃድ ወስደው እንደሚሰሩ አውቃለሁ። አድካሚው ነገር ምንድነው? ሃሎ ስራ ተገኝቶልሻል ትገቢያለሽ እያሉ የሚያወሩት ወሬ በጣም አድካሚ ነው። በጣም አሰልቺ ነው። ይሄ መቅረት አለበት እንደ አንድ ተግባር። ድርጅቶችም የሆነ ሊንክ ላይ ገብተው የሆነ የስራ ቦታ ላይ ገብተው መረጃቸውን መሙላት የሆነ ተራራ በባዶ እግር እንደመውጣት አድርገው የሚያስቡም አሉ። እንደ ተቋም በጣም ትልልቅ ተቋማት ለእንደዚህ አይነት ነገር ቦታ ያለ መስጠት ችግር አይቻሉና በቀላሉ ገዝተን ስንትና ስንት ወሬ በምናወራበት ስልካችን ያለምንም ውጣ ወረድ በቀላሉ ሊንኮችን በመንካት ይሄንን ሊንክ እንግዲህ የምትፈልጉ ሰዎች በ0988 2020 02 ላይ ሊንኩን ላኪልን የስራውን ሊንክ ብላችሁ በቀጥታ መረጃ መውሰድ ትችላላችሁ። 0988 2020 02 ብላችሁ ሊንኮቹን እየወሰዳችሁ ያሏችሁን ክፍት የስራ ቦታዎች አሊያም ደግሞ ያሏችሁን ተጨማሪ የስራ ልምዶች ወይም ስራ ፍላጎቶች በመሙላት በቀጥታ እናንተኑ እዛው ሲስተሙ ወይም ኤአዩ ማኔጅ እያደረገ የምትፈልጉትን ስራ ወደ እናንተ እንዲመጣ የማድረግ ስራዎችን እንደሚሰራ እናምንበታለን። እንግዲህ ያለን አማራጭ አንዱና አንድ ነገር ነው። በቴክኖሎጂ ነገሮቻችንን መቀየር ያስፈልጋል። ድካም፣ ጊዜ ማጣት፣ ጉልበት ማጥፋት የሚባሉ ነገሮች እየቀሩ ነው። እኔ ጥርጣሬ ሁሉ አለኝ ወደፊት። አሁን ድሮ ትዝ ይለኛል ታክሲ ተሳፋሪ በነበርንበት ወቅት የነበረው ሩጫ የነበረው ግፊያ እኔ ያላለበኝ የላብ አይነት የለም፣ ያልመታኝ የፀሐይ አይነት የለም፣ ያልመታኝ የዝናብ አይነት የለም። እንዲያውም እኛ ያው እድሜም እየገፋ አይደል ትላለህ። ትናንት 42 ሆነን የለ ትላለህ። ትናንት በጣም ፊል እያረኩ ነበረ። በእግሬ በሚሄድበት ወቅት መኪና ከመግዛቴ በፊት በእግሬ በሚሄድበት ወቅት ኦልሞስት እኔ 17 ዓመት ሆኖኛል መኪና መንዳት በግል በራሴ መኪና። የተማርኩት ነገር ምንድነው? ድሮ ታክሲ ተሳፋሪ በነበርንበት ሰዓት እንገፋፋ ነበር፣ ዞር ብል ምናምን እያልን ማለት ነው። ግን አያሳዝንም? እኔ ለእውነት እኔ እንደ ኢትዮጵያዊ እነዚህ ነገሮች ያሳዝኑኛል። ግን ነው እኛ ስናድግ በነበረበት ጊዜ የእናንተ ደግሞ የበለጠ ሌላ ማለት ግብረ ገብና ስርዓቶች አሉ። ሰውን የማክበር ተለቅ ያለ ሰው ሲመጣ ወንበር የመልቀቅ፣ እርጉዝ ሴት ስትመጣ ለእሷ ቦታ መልቀቅ፣ በባስም ስትሄድ በምንም እንደዛ ነው ያደግነው። በእኛ ጊዜ ምን ሆነ? በእናንተ ጊዜ ኬዎስ ሆነ። እኔ ደግሞ ልጨምርልህ ታዲያ ጥሩ ነገር ልጨምርልህ። በእኛ ጊዜ እኔ ልብላ ሆነ አይደለ። በእኛ ጊዜ ደግሞ ይኸውልህ ስንነሳ አልመቻልኩ ለመስረቅ አልተሳካውልህ አልመቻልኩ ምናምን ነው የምትባለው። በእኛ ጊዜ ደግሞ አየምሬን እኮ ነው የምነግርህ። አሁን ያለው ወጣት ሲጀምር ኢግኖር ነው በእና ቢጎ ጊዜ እንዳትሉ አደራችሁ አንልም። አይ ግን ሐቁን እናውራ። ገብቷል። አንዳንዴ እርስ በርስ ያለን መተማመን በጣም መጠንከር አለበት። ማለት ይኸውልህ እኔ አባቴን ካላከበርኩ እናቴን ካላከበርኩ ጎንበስ ቀና ካላልኩኝ ገባ ለራሴ ቤተሰብ ነው የምነግርህ። ቶሎ ሌላው ለራሴ ቤተሰብ አባቴ ተው ሲለኝ አንገቴን ድፍት አድርጌ አባዬ ይቅርታ ካላልኩኝ ገብቷል አይደል? በእናንተ ጊዜ የነበረውን ግብረ ገብነት በአሁን ጊዜ እናመጣዋለን ብሎ ማሰብ የውጭ ሌላ ውሻ እኮ ነው የምትሆነው። ውጭ ለሌላ ውሻ፣ ቤት ውስጥ ሌላ ውሻ አይታል። ውሻ ቤት ውስጥ የሚገርም
እነዚህ ነገሮች ካልተሻሻሉ ሀገሪቷ ወደ እድገት አትሄድም። ለውጥ የሚመጣው በነገራችን ላይ ከአእምሮ ላይ ነው። እኔ በዚህ አምናለሁ። ለውጥ የሚመጣው አእምሮ ላይ መሰራት መቻል አለበት። የአመለካከት ለውጣችን ያስፈልጋል። እቺን ነገር ለመጥቀስ የሞከርኩበት ሪዝንህ ምንድነው ካልከኝ ከዚህ ከታክሲ ተሳፋሪነት ወደ መኪና ባለቤትነት ለመምጣት ሲጀምር እኔ ደልዬ ነው ገንዘብ ሳገኝ መኪና የገዛሁት። ደልሎ መኪና መግዛት ይቻላል። ደልሎ ስለዚህ ብር አለ ማለት ነው። ኦፍኮርስ አለ። ደልለ ቤት መስራት ትችላለህ። ግን ምን ልልህ ፈልጌ ነው ታክሲ ቀስ እያለ አሁን አልጋ ላይ ገና ከቤት ሳንወጣ ጫማ ሳናረግ ኦርደር ማድረግ ጀምረናል። ትእዛዝ መስጠት ጀምረናል። የትራንስፖርቴሽን አፕሊኬሽኖች ላይ ገብተን ቴክኖሎጂ የፈጠረው ነገር። ስለዚህ አሁን ነገና ከነገ ወዲያ ወዴት እየሄድን ነው? ወዴት እየመጣን ነው? ራሱን የቻለ ጥያቄ ነው። አሁንም ብዙ ነገሮች በቴክኖሎጂ መቀየራቸው የማይቀሩ ነው ለማለት ያለው። እንግዲህ የክፍት የስራ ቦታ መረጃዎችን እየሰጠችልን የምትገኘው አቢጊያን እጅግ አድርገን እናመሰግናለን። በሰፈርና በአካባቢያችሁ ላይ የሚገኙ ካፍቴሪያዎች፣ ቴክስታይሎች፣ ቡቲኮች፣ የተለያዩ ህንፃዎች፣ ሞሎች፣ በተለያየ አጋጣሚ በእጃችሁ ላይ የሚገኙ የተለያዩ ክፍት የስራ መረጃዎቻችሁን ያለምንም ውጣ ውረድ በ0988 02 በሚለው የስልክ አድራሻ ቴክስት በማድረግ የሊንኩን በመውሰድ ሊንኮቻችሁ ላይ ሙሉ መረጃዎችን በማስገባት አድማጭ ቤተሰቦቻችን ከስራችሁ እንዲጠቀሙ የማድረግ ስራዎችን ስሩ። ይሄንን እናበረታታለን። እኔም እንደ ታምራት በውስጥ የምፈልጋቸው በርካታ ባለሙያዎች አሉ። እኔም ትእዛዝ ተሰጥቶ የነበረ ከተሰጡኝ ትእዛዞች መካከል በጋዜጠኝነት ስራ ላይ የምትሰራ ሴት እህት እንፈልጋለን ነው። እንግዲህ በጋዜጠኝነት ስራ ላይ የምትሰራ በኮሚሽንና በጥሩ ደሞዝ መስራት የምትችል ሴት ጋዜጠኛ እንፈልጋለን የሚል ጥያቄ ቀርቦልኛል። የብሮድካስት ስራ ላይ በጣም ጠንካራ የሆነች መልከ መልካም ጥሩ እይታ ያላት ለሰው ልጅ በጣም ክብር ያላት ሚዲያን እንደ አንድ የሥራ መስክ የምትጠቀመው እንደ ጦር ሜዳ የማትጠቀመው ማለት ነው። ገብቶሃል አይደል? ስለዚህ እንደ አንድ የሥራ መስክ የምትጠቀም ሴት እህት ጋዜጠኛ እንፈልጋለን ተብሏል። ከ1 ዓመት እስከ 2 ዓመት የሥራ ልምድ የፕሮግራም መምራት ላይና ፕሮግራም ማቅረብ ላይ በጣም ጎበዝ የሆነች የሶሻል ሚዲያ ሆስት ማድረግ ላይ እንዲሁም ደግሞ ከተለያዩ ከጉዳዩ ባለቤቶች ጋር አጋር ድርጅቶች ጋር በኮሚኒኬሽን ስኪል በአማርኛ እንዲሁም ደግሞ በእንግሊዝኛ በደንብ በአግባቡ ኢሜይልም ደብዳቤም መጻፍ የምትችል መመላለስ የምትችል ሴት ባለሙያ እንፈልጋለን የሚል ጥያቄ ቀርቧል። እጅግ አድርገን እናመሰግናለን። እንግዲህ ይሄ ነኝ የምትል እህታችን በ0988 2020 ሙሉ መረጃዋን ቴክስት በማድረግ ወይም ደግሞ ሊንኩን ላኪልኝ መረጃ ላስገባ በሚል ቴክስት አድርጋ መረጃ መውሰድ ይቻላል። እዚሁ ላይ የኮምፒውተር ሳይንስ ምሩቅ ሆና ከ1 ዓመት እስከ 2 ዓመት የሥራ ልምድ ያላት ፕሮግራምና ስራ መምራት የምትችል በደንብ ሴክሬታሪና ቢዝነስ አድሚኒስትሬተር ወይም ደግሞ ኦፊስ ማኔጀር ሆና ስትሰራ የነበረች እህት እንፈልጋለን የሚል ጥያቄም ቀርቧል። እሷም እንደዚሁ በ0988 2020 በሚለው የስልክ አድራሻ ያለምንም ውጣ ውረድ መረጃዋን ቴክስት በማድረግ መጀመር ትችላለች። በቲክቶክ አካውንታችንና በዩቲዩብ ቻናላችን ላይ እንዲሁም በፌስቡክ አካውንቶቻችን ላይ እነዚህ መረጃዎች ወጥተዋል። አጋዥ ገበያ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። ተቀላቀሉ። አጋዥ ገበያ ኢንፎ በቴሌግራም ቻናል በሚወጣው በየቀኑ በሚኖረው መረጃ ላይ ያላችሁ መረጃዎች ማየት ትችላላችሁ። ወደ ጋሽ ግርማ መለሳለሁ። ጋሽ ግርማ ከሽያጭ መረጃ ምን ይዘሃል? ወደ ኪራይ ከመምጣት በፊት የሚገርምህ አሁን ትኩሱ ዛሬ ገባልኝ። የሚገርምህ ዋጋው 400 ሚሊዮን የሚባል አለ። ትንሽ የባንክ አለበት 50-60 ሚሊዮን ተገንብቷል። ትንሽ ነው የቀረው። ሲገነቡት ለሆስፒታል ስታንዳርድ ኦልሞስት እንደ ሆስፒታል አድርገው ነው የሰሩትና 2 ሊፍት አለው፣ 2 ደረጃ አለው። ጠቅላላ ቦታው 970 ሜትር ካሬ ነው። ህንፃው ግን ያረፈው 620 ላይ ነው። እና በኋላ ምን አሰቡ ባለቤቶቹ? አይ ይሄ ለዲፕሎማቲክ አፓርትመንቶች ሊሆን ይችላል። ለምን ሰፈሩ ላንቺ አካባቢ ስለሆነ፣ ለምን ለኤዩም ለምንም ቅርብ ስለሆነ ተገንብቶ በቃ አይ ቲንክ ትንሽ የፋይናንስ ችግር ቢያጋጥማቸው ይሆናል የሚል ሀሳብ ነው ያለኝ እና ሽጡልን የሚል መረጃ ገብቷል። እና ይህንን መረጃ የምትፈልጉ ሰዎች ካላችሁ ወይም ግለሰቦች ወይም ኢንቨስተሮች በ0988 2029 ላይ ብትደውሉ እኔን ቀጥታ ማነጋገር ትችላላችሁ። ሌላው እዚሁ ሳንወጣ ፔፕሲ ወይም ጎተራ ቅድም ማሳለጫውን እንወደዋለን ባልነው አካባቢ ላይ 1200 ካሬ አለ። ይሄ ጠቅላላ ቦታው ነው። ግን ህንፃው 898 ላይ ተገንብቷል። ተጀምሯል። 2 ቤዝመንት ወጥቶለታል። ቤዝመንት ወጥቶ አይ ቲንክ የመጀመሪያውን የሁለተኛው ወጥቷል እንዳየሁት። ከዛ ወደ ላይ 15 እና 20 ፎቅ ያስገነባል። ይሄንንም ሽጡልኝ ነው የሚሉት። 250 እስከ 240 እንደራደራለን ስላሉ ይሄን መረጃ የምትፈልጉ ግለሰቦች በ0988 2029 ላይ በመደወል ቀጥታ እኔን ማግኘት ትችላላችሁ ወይም ድርጅቱ ማግኘት ትችላላችሁ። አመሰግናለሁ። በጣም ጥሩ። እንግዲህ እኔ ጋር እንደዚሁ የግዢ ጥያቄዎች ናቸው የገቡት። በዋነኝነት እነዚህ የግዢ ጥያቄዎች በከተማችን አዲስ አበባ ላይ በስትራክቸር ላይ የሚገኙ ለኮሜርሻል አገልግሎት ተገንብተው የቆሙ ያላለቁ የሚል ጥያቄ ነው እንግዲህ የመጣልኝ። ይሄ እንግዲህ አለን የምትሉ በህንፃ ጉዳይ ላይ በተለይ ገንብታችሁ
ህንጻችሁ ማስቀጠል ያልቻላችሁ ዋና አስፋልት ላይ የቆማችሁ ገንቢዎች እንዲህ አይነት ባለሙያዎች ወይም እንዲህ አይነት ባለሀብቶች ማግኘት እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። 1000 እና ከ1000 ካሬ ሜትር ያላነሰ ግንባታ ቦሌና ቦሌ ዙሪያ ላይ ብለዋል። እንግዲህ ካሳንቺስ፣ መገናኛ እንዲሁም ፒያሳን፣ 4 ኪሎን ያካትታል፣ ሳር ቤትን ያካትታል። በዚህ አካባቢ ላይ በግንባታ ላይ የቆመ ንብረት ላላችሁ መረጃው ይድረሳችሁ። እናንተ በሰፈር በአካባቢ ላይ ይህን መረጃ እየሰማችሁ ያላችሁ ቃኘት ቀና ማለት እንግዲህ ስራችሁ መሆን ይችላል። በአካባቢያችሁ ላይ እንዲህ አይነት መረጃዎችን ባገኛችሁ ሰዓት ያለምንም ውጣ ውረድ መረጃውን ተቀብላችሁ የማሳለጥ ስራ እንደምትሰሩ አንጠራጠርም። ሌላው ለአፓርታማና ለቢዝነስ ሞልነት ተገንብቶ የሚገኝ ካሳንቺስ ሴቶች አደባባይ ተብሎ የሚባል አካባቢ በ90% አካባቢ ተጠናቆ የተሰራ ህንፃ ለገበያ ይቀርባልን። 25 አባወራ መያዝ የሚችል ይሄንን ቦታ መግዛት ፈልጋለሁ ብሎ ለሚል ቤተሰብ መረጃ ስጡልኝ ተብሎ መጥቶልናል። ቦታውን ሄደን ለማየት ሞክረናል። 800 ካሬ ሜትር ላይ ያረፈ አንድ ቤዝመንት ግራውንድ ፕላስ 9 የሆነ ፔንታውስ ያለው ቆንጆ በአፓርትመንት ደረጃ 229 ካሬ ሜትር የቤት ስፋት ያለው ቦታ ለገበያ ቀርቧል። ይህንን አፓርትመንት ገዝታችሁ ለመኖር የምትፈልጉ ሰዎች በስልክ አድራሻችን በ0977808080 በሚለው ወይም በ0988 202029 በሚለው ስልክ አድራሻችን ደውላችሁ መረጃ መውሰድ እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። እዚሁ ጋር ወደ ሀያት አካባቢ ሄደን ነበር። ሀያት ላይ በጣም የሚገራርም መንደር ነው። በጣም ወደነዋል። ሀያት መቅዶኒያ ተብሎ የሚባለው አካባቢ 11 አባወራዎችን መያዝ የሚችል ቤት ለማየት ሞክረን ነበር። ቤቱ በጣም በሚገርም ሁኔታ ተሰርቷል። ያየነው ጥሩ ነገር ምንድነው? ቤቱ ላይ 225 ካሬ ሜትር ስፋት ያላቸው 11 የሚደርሱ ቤቶች ያሉበት ፔንታውስ 12ኛ ቤት አለው። 400 ካሬ ሜትር ላይ ጠቅላላ የቤቱን ስፋት የያዘ ነው። የራሱ ሊፍት አለው። ደረጃው በሚገባ ተሰርቷል። ብርሃን ቤቱ ላይ በሁሉም አቅጣጫ ይገባል። የሚገርመው ለብርሃን መግባት እንዲባል ዲዛይኑ በኪችን በኩል፣ በማስተር ቤድሩም በኩል፣ በሳሎን ቤቱ በኩል በቀጥታ ብርሃን እንዲገባ አድርገው ነው የሰሩት። በሚማርክ ሁኔታ የተሰራ ቤት ይዘናል። ይህን ቤት በጅምላ ለመግዛት ለምትፈልጉ ቤተሰቦች በቀጥታ በ175 ሚሊዮን ብር የመሸጫ ዋጋ ቀርቦላቸዋል። ገዝታችሁ መጠቀም ለምትችሉ ሰዎች ይህን እድል ተጠቀሙበት። 12 አባወራዎችን በተለይ 12ኛ አባወራ ፔንታውሱን ብል ይቀለኛል መግዛት እንፈልጋለን ብላችሁ ሙሉን ለመግዛት የምታስቡ ሰዎች በራችን ክፍት ነው። ሀያት መቅዶኒያ አካባቢ ይህን መረጃ አግኝቻለሁ። እዛው ሰፈር ዞር የያልኩ ነበር። ሀያት አካባቢ በጣም የምወደው ሰፈር ነው። እኔ ቤት መከራየት የጀመርኩት እዛ ነው። ባይ ዘ ወይ ራሴን ችዬ ራቅ ገብቷል። ኪስን በጣም ይሻላል። በነገራችን ላይ እኔ መከራየት በመጀመርበት ሰዓት ባለ አንድ መኝታ ኮንዶሚኒየም 1500 ብር ነበረ። ደጉ ጊዜ እና በሰዓቱ ተከራይተን የምንኖርበት የነበረው አካባቢ ላይ እዛ በጣም ብዙ ነዋሪዎች ቤቶች አሏቸው የሚሸጧቸው እና የሲኤምሲን 72ን ሲኤምሲን ጥያቄ ቀርቦልን ነበር። የቀረበልን 500 ካሬ ሜትር ላይ ግራውንድ ፕላስ 2 የገነባ ሰው ካለ እኔ መግዛት እችላለሁ የሚል ጥያቄ ነው ቀርቦልን የነበረው። እንግዲህ 72 አካባቢ፣ ሰሚት ሰፈር አካባቢ እንደዚሁም ደግሞ ጥቁር አባይ ሰፈሮቹን በሙሉ ሲቪል ሰርቪስ ተብሎ የሚባሉት አካባቢ ላይ ለመኖሪያ ቤት ገንብታችሁ ለመሸጥ ያሰባችሁ ቤተሰቦች እባካችሁ መረጃችሁን ላኩልን ተብላችኋል። እንግዲህ የተጠየቃችሁት ምንድነው? ቪላ ወይም ግራውንድ ፕላስ 1 2 የሆነ ቆንጆ ቤት ተገንብቶ ያለ ለመግዛት ፍላጎት አለን፣ ሽጡልን መረጃ ካላችሁ ብለዋል። እንግዲህ ገዢዎች እንደዚህ በቀጥታ መረጃ ለባለሙያ መስጠት መቻላቸው በጣም ነው የሚያስደስተን። እንዲህ አይነት ነገሮች እየተለመዱ ቢመጡ ኢትዮጵያ ውስጥ በጣም በርካታ ወጣቶች ከዚህ አይነት ስራ ተጠቃሚ መሆን እንደሚችሉ እናምናለን። አሁን ደግሞ መጪው ክረምት ነው። በዚህ የክረምት ወቅት አጋዥ ገበያ ለእናንተ ለቤተሰቦች ያው እንግዲህ ሄሎ ደላላ ዋናው አምብሬላችን አላማው ምንድነው? በርካታ በሰፈርና በአካባቢ የሚገኙ ብሮከሮችን በአንድ በማሰባሰብ ወይም ደግሞ ማርኬተሮች ወይም የሰፈር ወጣቶች አንድ ላይ በማሰባሰብ እንዲሁም አዛውንትና ጎልማሶች መሆን ይችላሉ አንድ ላይ በማሰባሰብ መስራት እንዲችሉ ሁልጊዜ የቴሌግራም ቻናሉ ላይ ተቀላቀሉ ይላል። አጋዥ ገበያ ኢንፎ የሚለውን ቴሌግራም ቻናል ጆይን አድርጉ። በቀጥታ ከእንዲህ አይነት መረጃዎች ጋር ተገናኝታችሁ አብራችሁ መስራት ትችላላችሁ። በትክክል የተረጋገጡ መረጃዎች፣ ሰነድ ያላቸው የተረጋገጡ ለገበያ የቀረቡ መረጃዎችን መስጠታችንን እንደቀጠለ ነው። አንቺ ጋር ምን አለ? ስለ ስራ እስቲ ጣል አድርጊብን። እንደውም ስልጠና ስትል ምን ትዝ አለኝ። አጋዥ ጆብ እንደዚህ ክረምት ላይ ረፍት የሆኑ ወይም ደግሞ ማርኬቲንግ ከዩኒቨርሲቲ መጥተው እቤታቸው ለረፍት ቁጭ ያሉ ልጆች ካሉ ማርኬቲንግ ስራን መሰልጠን የሚፈልጉ ካሉ የመጀመሪያውን ሳምንት በነጻ ስልጠና አዘጋጅተናል። ቅዳሜ ነው ከ8 ሰዓት ጀምሮ እስከ 11 ሰዓት ድረስ ደንበል የሚገኘው ቦታችን ወይም ደግሞ ቢሮአችን ላይ ስልጠና አዘጋጅተናል። ስለዚህ
እረፍት ወይም ደግሞ ለእረፍት ያላችሁ ግራጁዌት አድርጋችሁ የተቀመጣችሁ አዲስ ተመራቂዎች በሙሉ ደንበል የሚገኘው ቢሮአችን ላይ መታችሁ ስልጠናውን መሳተፍ ትችላላችሁ። በተለይ ደግሞ የማርኬቲንግ ስራን የብሮከሪ ማርኬቲንግ ስራን በደንብ መሰልጠን የምትፈልጉና ማወቅ መስራት የምትፈልጉ ሰዎች በሙሉ ተጋብዛችኋል። አብራችሁን መስራት ትችላላችሁ፣ መሰልጠን ትችላላችሁ ማለት ነው። በጣም አሪፍ። እንግዲህ ትልቅ ጥቆማ ነው። ጥቆማ ብዬልሻለሁ። ጋሽ ግርማ ግን የሚገርም እዚህ ላይ ቢጎንም ትንሽ ለማገዝና ለመጨመር ብዙ ሰው እኛ የትን የሚኖር አናውቅም፣ ግን ቢሮአችን ላይ መጥቶ ስልጠናውን ሲወስድ እንግዲህ እግዚአብሔር ያሳየ 11 ክፍለ ከተሞች ነው። ስንት ነው ክፍለ ከተሞቻችን? 11 ክፍለ ከተማ ናቸው። እንግዲህ ከ11 ክፍለ ከተማ ለምሳሌ ለጨዋታ ያህል መጡ እንበል እኛ ሁሌ ዓላማችን ምን ነው 11 ክፍለ ከተሞች ላይ 1000 ሰዎችን ወደ ስራ ማስገባት። ትክክል። ይሄ ምን ያህል ለሀገሪቷ ኢኮኖሚና ስራ ላጡት ልጆቻችን፣ ወንድሞቻችን፣ እህቶቻችን ላይ ምን አይነት ተጽዕኖ እናደርጋለን ማለት ነው። ይሄንን ለማለት ነው። በነገራችን ላይ ጋሽ ግርማ መስራት መፈለግ ብቻ ስራውን ትሰራዋለህ ማለትም አይደለም። ስራው የሚፈልጋቸው መርሆች አሉ። ኦፍ ኮርስ ስራው የሚፈልገው መርህም አለ። ሰውን ብቻም ሳይሆን መርህ፣ ወንድም ሴትም መሆን ይቻላል፣ ችግር የለውም። ትልቅም ከ18 ዓመት በላይ የሆነ በሙሉ ናሽናል አይዲ ያለው ሰው በሙሉ ስራ መጀመር ይችላል። ስራውን ለመጀመር የእኛን አፕሊኬሽን ዳውንሎድ ማድረግ ነው የሚጠበቅበት። አፕሊኬሽኑን ዳውንሎድ ለማድረግ ምዝገባ ያስፈልገዋል። ምዝገባውን ለመመዝገብ በ0988 2020 02 ላይ የምዝገባ ሊንኩን ላኩልኝ ማለት ነው የሚጠበቅበት። ይላክለታል፣ ይመዘገባል፣ ይመጣል። ካልመጣ ደግሞ በላይቭ በቀጥታ በቲክቶክ ቻናል በአጋዥ ገበያ በሚለው የቅዳሜን ቀን ሙሉውን ስራ ስልጠና አርጎ ወይም መረጃ መስጫ አርጎ የሚተላለፍ ከ8 ሰዓት እስከ 11 ሰዓት በዛች ሰዓት 3 ሰዓት ወይ 2 ሰዓት ራሱን በጣም ኤንጌጅድ አድርጎ ካሉት ፕሮግራም መሪዎች ጋር ተሳትፎ አድርጎ ኮሚትመንት መውሰድ ስለሚፈልግ መሳተፍ ይቻላል። በዛውም አጋዥ ገበያ የተሰኘውን ቲክቶክ ቻናል ላይ ግን የሚገርም ይሄ በነጻ እኮ ነው እያደረግን ያለ የሳው መሆንም አለበት። ምክንያቱም እኛ ካልተደጋገፍን እኛ ካልተጋገዝን ማንም መጥቶ ሊያግዘን አይችልም። ሁሌም እንደምለው ከቻይና ወይም ከአሜሪካ በኮንቴነር ደላላ መጥቶ አገሩ ላይ እስኪበተን መጠበቅ የለብንም። ስለዚህ እኛው ተረባርበን እኛው ተጋግዘን እኛው ተደጋግፈን አንድ ላይ ሆነን የሆነ አዲስ ነገር መፍጠር አለብን። አድማጭ ቤተሰቦቻችን እንግዲህ እንዲህ እያልን መረጃችን እየቀጠለ ነው። አሁን ደግሞ በኪራይ ጉዳይ ያሉን ተብሎ የሚባሉ መረጃዎችን ለእናንተ ለአድማጭ ቤተሰቦች ለማድረስ ሞክራለሁ። በአትላስ አካባቢ የሚገኝ በቢዝነስ ሞልነትና በአፓርትመንትነት ተገንብቶ ያለ ሙሉ ለሙሉ ተጠናቆ ወደ ኪራይ የገባ ህንፃ መረጃ መጥቷል። ይሄ ህንፃ ከ100 ካሬ ሜትር ጀምሮ ከ50 ካሬ ከ30 ካሬ ለሱቅ የሚሆኑ ለቡቲክ የሚሆኑ ሱቆችን ጨምሮ በተለያየ አይነትና መጠን ያለ ለኪራይ የተዘጋጁ ቦታዎች ከ2000 ብር ጀምሮ የማከራያ ዋጋ እስከ መጨረሻዎቹ ትልልቅ ዋጋ ድረስ አሉን ብለዋችኋል። ይሄንን መረጃ ተቀብላችሁ መከራየት ለምትፈልጉ ቤተሰቦች ምዝገባው እየተካሄደ ነው። በ0988 2020 አንድ ካልተሳሳትኩ 0988 2021 ላይ የአጋዥ እንደራሴ ቲም ሊደርን ኮሙኒኬት በማድረግ የሚከራዩ መረጃዎችን ወስዳችሁ መከራየት ትችላላችሁ። እንዲሁም የማከራየት ፍላጎት ኖሯችሁ በብሮከር ስራነት እየሰራችሁ ላላችሁም አብራችሁ ሆናችሁ ከነዚህ ቲሞች ጋር መስራት ትችላላችሁ። ጥቆማችን ይቀጥላል። ሌላው እንደዚሁ ለኪራይ የተዘጋጁ መረጃዎችን ወደ ገበያ ያመጣ አንድ ሌላ ሪል ስቴት ተቋምም አለ። ይሄ ተቋም 288 ካሬና 460 ካሬ አንድ ላይ በጋራ ሲሆኑ ወደ 600-700 ካሬ ሜትር ገደማ ሙሉ ፍሎሩን መግዛት ለምትፈልጉ በተለይ ኪራይ የመረራችሁ ገዝታችሁ መጠቀም ለምትፈልጉ ከግራውንድ ፕላስ 2 ጀምሮ መረጃ አለኝ ብሏቸዋል። ይህን መረጃ ተቀብላችሁ አብራችሁ ገዝታችሁ ለመጠቀም የምትፈልጉ ሰዎች ውሰዱት። እዚሁ ላይ ኪራይም አለ። መከራየት ለምትፈልጉ ሰዎች በካሬ ሜትር ከ2000 ብር ጀምሮ መከራየት እንደምትችሉ ከ40 ካሬ ጀምሮ የተዘጋጁ ለሱቅ አገልግሎትና ለቢሮ አገልግሎትነት የሚሆኑ ቦታዎች እንዳሉ መረጃ ተሰጥቶናል። ይህንንም መጠቀም እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። በቤት ጉዳይ ፈርኒሽድ የሆኑ ጥያቄዎች በጣም በርክተዋል። ከውጭ የሚመጡ ሰዎች በዋትሳፕ በቴሌግራም በተለያየ መንገድ ጥያቄ ጋር ያቀረቡ ነው። አዲስ አበባ ከተማ ላይ በመላው አዲስ አበባ ከተማ ላይ በሰፈር በአይነታቸው ባለ 2 መኝታ ባለ 3 መኝታ ፈርኒሽድ የሆኑ አፓርታማ ቤቶችን እንዲሁም ደግሞ የግቢ ቤቶችን ለመከራየት የሚፈልጉ ቤተሰቦች መረጃ እያቀረቡ ነው። አሁን ላይ የቀረበው መረጃ ለ6 ወር ቅድመ ሁኔታ የ3 ወር እንከፍላለን። ከ100 ሺህ ብር እስከ 150 ሺህ ብር ድረስ ወይም እስከ 200 ሺህ ብር ድረስ ማከራየት የምትፈልጉ ፈርኒሽድ ያደረጋችሁ ቦሌ አካባቢ የምትገኙ የቤት ባለቤቶች መረጃ መስጠት ትችላላችሁ። የተከራይ እንግዲህ ፍላጎቱ ለ6 ወር መኖር ነው የሚፈልገው አዲስ አበባ ላይ 2 የተለያዩ ቤቶችን ነው የሚፈልጉት አጠገብ ለአጠገብ ወይም አንደኛና ሁለተኛ ፍሎር ላይ። ይሄንን አለን የምትሉ ሰዎች በ0977 80 በሚለው ስልክ መረጃ ልትሰጡን ትችላላችሁ። አቢጎጇን እያወጣች ጥቆማ እየሰጠች ነው አለች እያለች ማለት ነው። የዊንታ ነገር መጣ። በጣም ደስ እያለን እንዲህ አይነት መረጃ ልስ ምን አለሽ አንቺ ጋር?
እኔ ጋር እንግዲህ ያው አትላስ አካባቢ 150 ካሬ ሜትር የሆነ ባለ 2 መኝታ ባለ 3 መኝታ የሆነ አፓርትመንት አለኝ። ፈርኒሽድ ነው። እቃው ገና እንደገባ ነው። ማንም አልገባበትም። አዲስ ቤት ነው። 00 ኪሎ ሜትር የት ሰፈር ነው አልሽ? አትላስ መብራቱ አካባቢ የሚባለው ቦታ ላይ ነው። በጣም ስንተኛ ላይ ነው? 4ኛ ፎቅ ላይ ነው። 2 ቤት አጠገብ ላጠገብ አለ። 2 ቤት አጠገብ ላጠገብ አድማጭ ቤተሰብ ሳይሰሩ እንግዲህ ሳይሰሩ ነው። የኪራይ ዋጋው እንግዲህ ለ6 ወር የሚከራዩ ከሆነ 130 ሺህ ብር ነው የሚከራዩ በወር። እንግዲህ አድማጭ ቤተሰብን ለመቅደም የተደረገ ጥረት እንደሆነ አይተናል። ያው ታውቃለህ እኔም አንዳንዴ እጅ አነሳና እምለውን አይነት ነገር ነው አለኝ እያልክ ቲም ወርኩ ላይ ቡድኑ ላይ ተጫዋቾቹ ጥሩ ጎል ለማግባት እየሞከሩ ነው ማለት ነው። በዚህ አጋጣሚ አድማጭ ቤተሰቦቻችን እናንተም በሰፈርና በአካባቢያችሁ ይከራያሉ ተብለው መረጃ ሲሰጡ ከሌላ ሰፈር ወይም ከሌላ አካባቢ መጥተው መረጃችሁን ለሚወስዱ ሰዎች ብቻ እድሉን መስጠት አግባብ የላችሁም። እንዲህ አይነት መረጃዎች በእናንተ በሰፈርና በአካባቢያችሁ ላይ እንደሚገኙ እርግጠኛ ከሆናችሁ አጋዥ አላችሁ። ያለምንም ውጣ ውረድ ያለምንም ችግር እንዲህ አይነት መረጃዎችን ተቀብላችሁ መስራት እንደምትችሉ በዚሁ አጋጣሚ ለመግለጽ እንወዳለን። አንዳንድ ጊዜ አንዳንድ መረጃዎች የማይሆኑ ይመስላሉ፣ የማይሳኩ ይመስላሉ አይደል? ትክክል። ሩቅ ይመስላሉ፣ ለሰዎች በጣም አስጨናቂ ይሆናሉ። እኔ እኮ የሚገርመው ሁሌ የምላት ነች። እኔ አሁን ሰፈሬ ውስጥ ሌላ ሰው መጥቶ እኔ ሳላቅ ቢያከራይ እኔ ምን ይሰማኛል? አስበዋል? እንግዲህ አሁን በሰፈሬ መገናኛ አካባቢ ነኝ ያለሁት። አሁን እዛ አካባቢ ኢንፎርሜሽን ካለ እዛው አካባቢ ያለን ተደራጅተን ብንሰራ ልክ አሁን እኮ ይሄ በአውራጆች ልክ እቃ ሲያወርዱ የሌላ ሰፈር ልጅ መጥቶ አያወርድም ወይ እቃ አይሸከምም። እንደዛ እኛ ያለን ብለው እንደሚከራከሩ እውነት ነው። ሕግና ደንቡ ተከትሎ ስርዓት በሚፈቅደው መንገድ መስራት ለማንም ኢትዮጵያዊ የተፈቀደለት ነው። አንዳንዴም ስርዓት አልበኝነትም አለ፣ በማይሆኑ አስቸጋሪ ነገሮችም አሉ። እንዲያን ነገሮች ደግሞ ለማስተካከል ሬጉሌት የሚያደርግ አንድ የሆነ ራሱን የቻለ አካል መፍጠርም ያስፈልጋል። ተደጋጋሚ በሚዲያ መጠራው ጥሪ ነው። የመንግስት አካላቶችን፣ የወረዳ ጸሐፊዎችን፣ አመራሮችን በተደጋጋሚ በሚዲያ አጠራለሁኝ። በተለይ በሰፈርና በአካባቢ የሚገኙ በ11 ክፍለ ከተማ ላይ የሚገኙ ወጣቶችን አንድ ላይ ቢያደራጁልን እላለሁ። ወይም ደግሞ እኛ ለማደራጀት የጀመርነውን መርህ ብታግዙልን እላለሁ። ሁልጊዜ ጥቆማ መስጠቴን አላቆምም፣ ያው ነገሩ እስኪሳካ ድረስ። ምክንያቱም እኔ በህይወት እስካለሁና ህይወቴ በደንብ መኖር እስከቻልኩበት ጊዜ ድረስ አላማውን ለማሳካት ቆሜ ነው የምሰራው። እናንተም ከዚሁ አንዱ ተጋሪዎቼ ናቸው። ምክንያቱም በአካባቢና በሰፈር ላይ የራሳችን የሆነ መገበያ መረብ፣ የራሳችን የሆነ ካፒታል፣ የራሳችን የሆነ የመረጃ ሴንተር ያስፈልገናል። ሁሌ ነው የምለው ውሻ በሰፈሯ አንበሳ